ከመንፈስ ሲወለድ የዛን ሰዓት ላይ በአብ በወልድ በመንፈስ ቅዱስ ስም ሲጠመቅ እና የጌታን ቅዱስ ሥጋና ክቡር ደም ሲቀበል በመንፈስ ቅዱስም ሲታተም የዛን ሰዓት ላይ የእግዚአብሔር ልጅ ይሆናል ማለት ነው። የእግዚአብሔር ልጅ ይሆናል። ስለዚህ ይህን የእግዚአብሔር ልጅ በስራ ሳይሆን በጸጋ የሚሆነው እኛ መጀመሪያ አስቀድመን በአዳም በኩል ነበርን አይደል? አዳም እግዚአብሔርን በደለ፣ ከገነት ተባረረ፣ ልጅነቱን አጣ፣ ባርነትን ተቀበለ። በአዳም ምክንያት ሌሎቹም ልጅነታቸውን አጡ። ስለዚህ ሰው ሰውን ማዳን ባለመቻሉ ምክንያት እግዚአብሔር አብ የሚወደውን አንድያ ልጁን ወደ ዓለም ላከ። ዮሐንስ 3:16 ላይ እንደዚህ ብሎ ይናገራል። እግዚአብሔር ቃል ሲናገር በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ አለ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። አዳም በበደለው ምክንያት ልጅነታችንን አተን ነበር እና ልጅነታችንን ደግሞ በራሳችን አቅምና ስልጣን መመለስ አልቻለም። ያን ስላልቻለን እግዚአብሔር ልጁን ላከና የእሱ ልጆች አደረገ። በምን? ክርስቶስ ኢየሱስ በመስቀል ላይ በመሰቀሉና ዋጋ በመክፈሉ የክርስቶስ ኢየሱስን የመስቀሉን ስራ አምነን ተጠምቀን የእግዚአብሔር ልጅነት እንድናገኝ መጽሐፍ ቅዱስ ይነግረናል። ስለዚህ መጀመሪያው መስፈርት አምነህ መጠመቅ እና የጌታ የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደሙን ተቀብለ በመንፈስ ቅዱስ ስትታተም ያን ሰዓት ላይ የእግዚአብሔር ልጅ ትሆናለህ። የእግዚአብሔር ልጅ ትሆናለህ። ጥሩ ኦኬ። መጠመቅ አለው መጀመሪያ ማመን ነው። ከዛ መጠመቅ አለው። ህፃናቶች ነፍስ ሳያውቁ ካደጉ በኋላ አንድ ሰው ነፍስ ካወቀ በኋላ ነው ልክ ኢየሱስ ክርስቶስ በመጥምቁ ዮሐንስ ሲጠመቅ የ33 ዓመት ሰው በነበረበት የ33 ዓመት ሰው በነበረበት ሰዓት እንደሆነ ሁሉ ነፍስ ካወቀበት ክፉና ደጉ መለየት በሚችልበት ሰዓት ላይ መጠመቅ ያለበት ብላ አምናለሁ። ቤተ እምነት ወይም ደግሞ ቀድሞ ክርስቲያን ያልሆኑ ሰዎች ለምሳሌ አሁን አንተ ኦርቶዶክስ መሆን ብትፈልግ የግድ የ40 ቀን ህፃን ሁን የሚልህ ህግ የለም። የግድ 40 ቀን ውስጥ መምጣት አለብህ የሚል የለም። ትማራለህ፣ ታምናለህ። ይህን ያለ መድኃኒት የሆነ ኢየሱስ ክርስቶስን አምነህ ከተቀበልክ በኋላ እምነትን ከገለጽክ በኋላ የቤተክርስቲያን መሰረታዊ የሚባሉ ትምህርቶችን የሥላሴ ትምህርት፣ የነገረ ክርስቶስ ትምህርት እጅግ መሰረታዊ ትምህርቶችን ካመንክ በኋላ አሁን ባለበት እድሜ መተህ ትጠመቃለህ። ስለዚህ መስፈርቱ ሰዎች በእድሜ ከዚህ እድሜ በታች ከዚህ እድሜ በላይ የሚል መስፈርት ቤተክርስቲያን የላት። ስር መሰረታቸው ኦርቶዶክሳውያን የሆኑ በልጅነታቸው ይጠመቃል። ነገር ግን የክርስቶስ ኢየሱስን አዳኝነት ሰምተው ከሌላ ቤተ እምነት የሚመጡ ደግሞ ባሉበት እድሜ ደረጃ በማመናቸው እና ክርስቶስን በመቀበላቸው በየትኛውም እድሜ ክልል ውስጥ ቢሆኑ ይጠመቃሉ። ለምን ያረጁም አይሆኑ። ለዛ ይቻላል። ሁለቱም እኛ ቤተክርስቲያን አለ፣ ይፈጸማል። ኦኬ። ግን ህፃናቶች ለምሳሌ አሁን የኔ ልጅ እኔና ሚስቴ የኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች ሆነን የወለድነው ህፃን ልጃችን የኦርቶዶክስ ተከታይ እንዲሆን ብናስጠምቀው ምናልባት በልጁ ዕጣ ፈንታ ላይ መወሰን አይሆንብን? ምናልባት ልጁ ካደገ በኋላ ወይ እስልምና እምነት ተከታይ ሊሆን ይችላል፣ ወይ ፕሮቴስታንት ሊሆን ይችላል። ካደገ በኋላ ግራ ቀኙን አይቶ ትክክለኛው ቀናና ትክክለኛው መንገድ ይሄ ነው ብሎ በራሱ እንዲወስን አለማድረግ መጫን አይሆንም? ካመንክም በኋላ እኮ ነፃ ፈቃድ እኮ ከማን አዋቂ ስለሆንክ ህፃን ስለሆንክ ነፃ ፈቃድን የሚቀመው ማንም ሰው የለም። እኔ በልጅነቴ እናትና አባቴ አስጠምቀውኝ አሁን ያለው እምነት እና ልክ እንደሆነ እናትና አባቴ አስተማሩኝ። የተማርኩት ግን እኔ ነኝ። ዛሬ በነፃ አይምሮ መርምሬ ፕሮቴስታንቱን፣ እስልምናውን፣ ካቶሊኩን መርምሬ ሳየውና ስረዳው ልክ ሆኖ ያገኘሁት ኦርቶዶክስነትን ነው። እምነቱ ተከታዮች ራሱ በአግባቡ እምነቱ በመጥፎ ሁኔታ እንዲታይባቸው የማድረግ ነገር ካልሆነ በስተቀር አንዴ ደግሞ እግዚአብሔርን አስተኝቼ የደበደብኩት የሚል ሰው ሲያይች እሱ ነው መሰለኝ ባልሳሳት። ሌላውን ይቅር። አንተ በዓለም ያሉ ሰዎች እንደዚህ አይነት ሰው ታስተናግዳለህ? እኔ አሁን እዚህ እኔ በዓለም ያለው ሰው ነው በእግዚአብሔር ላይ የሚዘባበትበት ሰው ካገኘሁ አሽቀንጥሬ ያባረዋል። እግዚአብሔርን አስተኝቼ የረጋገጥኩት እግዚአብሔርን አስተኝቼ ያደረኩት የሚል ሰው እንዴት ነው መድረክ የምትሰጠው? ምንድን ነው የምታገኘው? ምን ለማትረፍ ነው? ያሁን ደግሞ የፓስተር ዳዊት ወንድም ነው። ፓስተር ዳዊት እንግዲህ በሃይማኖት ውስጥ ትልቅ ቦታ ያለ ሰው እና እሱ ግን አይ ቲንክ አይደል ነው ካለ ቢመጣና በጠይቀው ደስ ይለኝ ነበር። ካልሆነ ግን ችግር የለውም ሌላ ጊዜ እናደርጋለን። እንትና እንዳያው ኦፌንድን እንዳያው ያየሁት ነገር ስለሆነ
ምናልባት ቀርበህ ብታወራው የራሱ የሆነ ምክንያቶች ሊኖሩት ይችላል እና እሱ ያንን በምጣቱ በእርግጥ ለጆሮ የሚሰቀጥጥ ነገር ልንሰማ እንችላለን። ግን ምን ያህል ሐሰተኞች እንዳሉ ግን የማጋለጥ ስራ ላይ ግን ትልቅ ድርሻ አለው ብዬ አስባለሁ። አንቅቷቸዋል ብዬ አስባለሁ። አንድ ልጅ አለ የሆነ ልጁ የመጨረሻ የራሱን ፊት ራሱ በመስታወት ሲያይ እንደ ሰው ያየው ይመስላል። እንደ እውቅና የሚቆጠር ልጅ የራሱን ፊት ራሱ በመስታወት ሲያይ ህዝብ ያየው ይመስላል። በቃ በዛ ደረጃ ነው ለእውቅና የሚጋጋጥ ይመስለኛል። አንድ ፀጉሩን የተቆረጠ ነቢይ የሚባል ልጅ እንዴት ተቆረጠ? እሱ ነው ኢንተርቪው ሲያደርግ ያየሁት። መስታወት ፊት እንኳን ለመቅረብ ብቁ ያልሆነ ሰውዬ ነብይ ነህ ብለህ አቀረበ። እግዚአብሔርን አስተኝቼ መታው ተረጋገጥኩት ሲል እንዴት አስችሎ ነው የምትሰማው? ከማን በዓለም ያሉ ሰዎች እነዚህ እግዚአብሔርን አቁ የምትላቸው ሰዎች እንኳን አይታገሱ። ተው እባክህ ከማን እንደዚህ አይነት ነገር እንዳትናገር፣ ዞር በል፣ በመብረቅ እንዳታስመታኝ፣ ዞር በል፣ እንደዚህ አይነት ወሬ እንዲታወራለህ እኮ ብሎ ያባራል። ይሄ ጋብዛቸዋል ስቱዲዮ። አንደኛ የሚዲያ ነገር አያውቅም። ዝም ብሎ ልጁም ራሱ ዝም ብሎ አይዶን አምሶሪ ብቻ ግን ይቅር። እሺ ወደ ጓደኛ ስለሆነ እንትን እንዳይል ግን መገሰጽ አለበት፣ መማር አለበት፣ መገሰጽ አለበት። እሺ ክብራትና ክብራን ልደት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን እንቁ ልጅ ነው። በጣም እንቁ ልጅ ነው። ተጽዕኖ ፈጣሪ ነህ ምናምን ይለዋል ብዙ ሰዎች። ተጽዕኖ ፈጥረሃል። ዘኩለስ ፐርሰን ፓስተር ካሳሁን ታውቀዋለህ? ተወያይተናል። እዚህም ቲክቶክ ላይ ከዛሬ 1 ዓመት ምናምን በፊት ፓስተር ካሳሁን ለማን ነው የምትለኝ? ፓስተር ካሳሁን ለማ ተወያይተናል። ከአንድም ሁለቴ ተወያይተናል። አሁን ግን ብዙ ደስ ይለኛል። እሺ ወደ አንተ ልምጣ። ተጽዕኖ ፈጣሪ ነህ ይላል። አንዴ አይ ቲንክ እኔ ጋር በነበራችሁ ኮንቨርሴሽን እንዳልክ እንደዛ ከዛ በኋላ ቅጽያ ስም ሆኖ ነው ወይስ ከዛ በፊት ነው? ፈጣሪ ወንድሜ ነው። የኔ ወንድም አለ። የኔ ወንድም ዛሬ ያደረኩት ወንድም አለ። የእሱን ቲሸርት ነው ያደረኩት ዛሬ። ፈለገ አትናቴዎስ ይባላል። እሱ ነው ተጽዕኖ ፈጣሪ። ፈለገ አንተ ነው እንዴ? ወንድም ነው ፈለገ? ወንድሜ ነው። ወንድሜ ስለ ያው በመንፈሳዊ በጌታ ወንድም ነው። በጣም በቃ እና በመልክ ትንሽ እንመሳሰላለን መሰለኝ። ብሶ ይምታታል በእኔና በሱ ዙሪያ ግን ትንሽ እኔ መልከ መልካም ነኝ ከሱ አንጻር። የሱ ክብ ብቻ ነው ፊቱ ዝም እዛች ጋር ትንሽ እንተላለፋለን። እሺ ወደ ሌላው ጥያቄ ሂድ። እሺ እንቀጥል። ቅምቀማ የቅምቀማ ጉዳይ ነው። ብዙዎቹ አሁን በዓለም ያላችሁ ሰዎች ይህን ጥያቄ ሳልጠይቅ ቤት በዓለም ያሉ ሰዎች ይበሉኛል። ቢኮዝ ከኔ ጋር አብሮ ለመምጣት እያሟሟቁ ነው። በነገር ላይ በጣም በሺዎች የሚቆጠሩ እና ቀምቃሚ ትውልድ ነው። ይቀመቅማል። ካልቀመቀመ በቃ ብዙ ነገር የሚያደርግ ትውልድ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጠጥ ሳያንስ ሶኬና የሚባል ነገር አለ ወይስ ኮምፕሊትሊ ይከለከላል? ስለ መጠጥ በክርስትናው ዓለም ሰጀስት የሚደረግ አለ። ሲጀመር እንደ ጥያቄ ሆኖ ራሱ መቅረቡ እኔ አልደግፈውም። ለክርስቲያን መጠጥ ህይወቱ አይደለም። በቃ የክርስቲያን መጠጥ የጌታ ኢየሱስ ክርስቶስ ደም ነው። እንድንጠጣው የተፈቀደልን መጽሐፍ ቅዱስ ላይ ክሊርሊ እንድንጠጣ የተፈቀደልን ነገር የጌታ ኢየሱስ ክርስቶስ ደም ነው። ግን አንዳንድ ጊዜ ልክ እንደዚህ ብለን በምንናገር ሰዓት ላይ እና እንዲህ ብለን በምናወራ ሰው ላይ ስናወራ ኮምፕሊትሊ መጠጥ ኮምፕሊትሊ መጽሐፍ ቅዱስ ላይ በጣም ሪጀክት እንደተደረገ አድርጎ የሚያወሩ ፕሮቴስታንቶች አሉ። ኮምፕሊት በቃ ከናካቴ መጠጥ የሚባል ነገር ጭራሽ መጽሐፍ ቅዱስ ይከለክላል ብለው የሚናገሩ ሰዎች አሉ። ይላል መጽሐፍ ቅዱስ እንደዛ ቃል በቃል ባይልም እንኳን ገና ከጅምሩ ጠጡ፣ ትንሽም ይሁን ትልቅ፣ ብዙም ይሁን ትንሽ እንዲጠጣ ሰጀስት የሚደረግ ነገር አይደለም። ገና ከጅምሩ
እኔ እንደ አንድ ኦርቶዶክስ ተዋሕዶ ቤተክርስቲያን መጠጥን የምታበረታታና ሰዎች ጠጡ ብላ ወደ መጠጥ የምትገፋ ቤተክርስቲያን አይደለም ያለች። ሜንዋይል በተቃራኒው ግን ማለት ነው ልክ ቤተክርስቲያን የሆነ መጠጥን እንደፈቀደች አድርገው ለሚያስተምሩና ሰካራም ትውልድ እንዳፈራች አድርገው ለሚያወሩ ሰዎች ግን የምር መጽሐፍ ቅዱስ ላይ ግን ኮምፕሊት መጠጥ የሚለውን ነገር እንዳይጠጣ ተከልክሏል ወይ አለ ወይ? ጥቅስ እንዳጠጡ የሚል አለ ወይ? ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ብታነብ በጥቅስ ደረጃ ይሄን ነገር አታገኘው። ስለሌለ ይጠጣ እያልኩኝ አይደለም። በኮመን ሴንስ ለምሳሌ ሎጥ ከልጆቹ ጋር የተኛው ምን ሲያደርግ ነበር ታውቃለህ? እሱን ፓርት ሎጥ መጠጣቱ አልነበረም ትልቁ ችግሩ የነበረው ጠጥቶ እና ያ መጠጡ ወደ ስካር ስለገፋፋውና በመስከር ደረጃ ላይ ስለደረሰ በስካር መንፈስ ውስጥ ሆኖ ነው መቼስ ያንን ሁሉ ጉድ የፈጸመው። ስለዚህ ጉድ የፈጸመበት መጠጡ ነው። ጠጥቶ ሰከረ። ከመስከሩ የተነሳ ያ ነገር ለምሳሌ ቃና ዘገሊላ ላይ የነበረው ወይን የሚያሰክር ነው የማያሰክር ነው? ወል እንግዲህ እኔ አልቀመስኩትም፣ ግን ወይን ከሆነ ወይን ተብሎ ኢየሱስ ክርስቶስ ወይን ተብሎ ለምሳሌ ዜሮ አልኮል አለ። መጽሐፍ ቅዱስ ላይ ለምሳሌ እነ እንትናም የጠጡት መጽሐፍ ቅዱስ ላይ ሌሎቹም ጠጡት የተባሉት ነገር አረቄ ነው ታዲያ ተቀምጧል። እንደዛ ተብሎ ስፔሲፋይ አልተደረገም። ዞሮ ዞሮ በእስራኤላውያን ባህል ከወይን ውጭ ሌላ ምን ሊጠጡ ይችላል? ምን አይነት መጠጥ ሊሆናቸው ይችላል? እና ታዲያ ጨብ ብለዋል እያልክኝ እዛ የቀመቀሙት ሁሉ ቃና ዘገሊላ ላይ በቃና ዘገሊላ በሰርጉ ሁኔታ ላይ አስቀድሞ በጣም ሲጠጡ የነበሩ ሰዎች አሉ። የተወሰነ የጠጡ አሉ። ለምሳሌ ሐዋርያቱ ተገኝተዋል። ጌታ ኢየሱስ ክርስቶስ ተገኝቷል። እናቱ ተገኝታለች። እና በዛ ፕሮግራም ላይ የተገኙት ሰዎች እነዛ ሁሉ ሰዎች ሰካራም ናቸው ይላል መጽሐፍ ቅዱስ አይልም። ያንን በመቅመሳቸው ደግሞ ራሳቸውን አርክሰዋል ይላል አይልም። የምንናገረውንና የምናወራውን ነገር ይሄ በኮመን ሴንስ ጀጅ የምናደርገው ነገር ነው። በአጭሩ ወደ እንትኑ እመጣለሁ። ከዚህ ጋር አንድ ነገር ልንገርህ። ይሁዳ ነበር አሉ። ይሄ መጽሐፍ ቅዱስ ላይ የሌለ ነው። እና ማን ያለው እንደዛ ነው? ማን ያለው ቃና ዘገሊላ ላይ ይሁዳ ነበር አሉ። አሁን መጽሐፍ ቅዱስ ላይ የለም ይሄ ቃል ግን። እና ይሁዳን የሚያውቅ አንድ ሰውዬ የወይን ጠጅ እየጠጡ ይሁዳ ጋር መጣና አንተ ትሸጠዋለህ ምናምን አለው። ከዛ ይሁዳ ምን ብሎ መለሰለት ይባላል። አንተ ደግሞ ስጠጣ የምትናገረውን አታውቅም ብሎ ይሁዳ ተናገረ ይባላል። ይሄ አፈ ታሪክ ነው። ፖይንቱ ምንድን ነው? አሁን አንተ ቃና ዘገሊላ ላይ የነበረው ያሰክራል ካልክ ሁሉም እዛ ጋር ይጠጡ የነበሩ ሰዎች ሁሉ ሰክረዋል እያልከኝ ነው ማለት ነው። እኔ ኮምፕሊት እየተናገርኩ ያለሁት ኮመን ሴንስ በሆነ መንገድ ነው እያስቀመጥኩኝ ያለሁት። ወደ እንትኑ ያው ባይ ዲፎልት ወይን ከተባለ አልኮል ይኖረዋል። ስለዚህ ከጠጡ ደግሞ አንዳንዱ ሞቅ ሊለው ይችላል፣ አንዳንዱ ደግሞ መጽሐፍ ቅዱስ የሚከለክለው መጠጥን ሳይሆን ስካሩን ነው የሚከላከለው። ብዙ ቦታ ከጠጣ በኋላ የሚፈጠረው ነገር ነው የሚከለክለው። ለምሳሌ እስኪ ገላትያ ላይ ያለውን ነገር ለመመልከት እንሞክር። ሐዋርያ ቅዱስ ጳውሎስ ቅድም የነገርኳችሁ ታሪክ መጽሐፍ ቅዱስ ላይ የለም። በኋላ ጥቅስ አንጣ እንዳትሉኝ። ስናገር መጽሐፍ ቅዱስ ላይ የለም፣ በአፈ ታሪክ የሰማሁትን ነው ያልኳችሁ። እሺ በአፈ ታሪክ ለምሳሌ የስጋ ስራ የተገለጠ ነው ይላል ገላትያ 5:19 ላይ። የስጋ ስራ የተገለጠ ነው፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ መዋርት፣ ጠል፣ ክርክር፣ ቅናት፣ ቁጣ፣ እድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስል ነው ይላል። መስከር የሚለውን ነገር ኢንጀነራል መጽሐፍ ቅዱስ ሰጀስት አያደርጉ እና የተከለከለው ሰዎች መጠጥ በሚጠጡ ሰዓት ላይ እኔ እንዳጠቃላይ ማለት ነው መጠጥ የሚለው ነገር ሰጀስት የሚደረግ ነገር አለ። ሰዎች ለምን ይጠጣሉ? አላስፈላጊ ነው። ስለዚህ ከጠጣ ጠጥቼ እኔ አልሰክርም የምትል የለህም። አንደኛ የምታስገባው አልኮል ነው። የማይሰክሩ ሰዎች ሊኖሩ ይችላሉ አይደል? ለምሳሌ እሳት እየነደደ አጠገቡ ተቀምጠህ ወላፈኑ አልደረሰልኝ ማለት ትችላለህ።
አንለስ ከእሳቱ ርቀ ካልተቀመጥክ በስተቀር ግን ወላፈኑን ያገኘው እንጂ እሳቱ አላቃጠለም። ልክ እጅን ብትሰደው ግን ያቃጥላል። መጠጥም ላይክ በጣም አብዝቶ የሚጠጡ ሰዎች መጠጡ እነርሱን ኮንትሮል አድርጓቸው አእምሯቸውን እስኪስቱ ድረስ ሊያንገዳግዳቸው ይችላል። እንደዚህ ነው። አሁን አንዳንድ የመምህሮች ተቀርጸው እዚህ የሚንሸራሸሩትን አለ። ለምሳሌ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህራኖች ናቸው መሰለኝ። 2 ይፈቀዳል የሚል አንድ ሰው እያይቼ ነበር። ሳይበዛ 2 አንድ ሰው አባታችን አባ ገብረ ኪዳን ይባላሉ። አባ ገብረ ኪዳን ሰውዬ ሲል ያው ትንሽ እንትን ስለሚል ለማስተካከል ያለው በዓለም ያለው ሰው ስለሆንኩ እኮ እኔ እያስተካከልኩ። አባ ገብረ ኪዳን 2 ጠጡ አሉ እሳቸው። አንዳንድ ጊዜ ለምሳሌ 2 ጠጡ ማለት ሲጀመር እዛ ትምህርት ላይ ሙሉ ስብከቱን የሰማ ሰዎች መጠጣት እንደሌለባቸው ማለት በስካር መንፈስ መውደቅ እንደሌለባቸው እና መጠጥ ተያይዞ ሊመጣ የሚችለውን ነገር አስረድተው፣ ግን አብዛኛው ይሄ መጠጥ የምትለው ነገር በእስራኤላውያን ባህል በእኛም ባህል አለ። ባጭሩ ግን ይሄ ነገር አለ በሰው ሕይወት ውስጥ ዴሊ ያለ ነገር ነው። ስለዚህ ሰዎች በራሳቸው ጀጅ ያደረጉት ነገር ቤተክርስቲያኗን ወክለው ቤተክርስቲያኗን ትምህርት ይዘው እንደዚህ ቤተክርስቲያን በዶግማ በቀኖና በጽሁፎቿ 2 ትፈቅዳለች ለማለት ሳይሆን እንደ አባትነት ኮመን ሴንስ የሆነው ነገር ተጠቅመው አጠጡ ብትል ኮምፕሊት የሚያቆም ሰው ላታገኝ ትችላለህ። ጠጡ ብትል ደግሞ ልክ አይደለም፣ ነውር ነው። ከዚህ ሁሉ ሰዎች ራሳቸውን መከላከል ለመጠበቅ ስላለባቸው 2 ጠጡ ብለው መናገራቸው አትስከሩ የሚለውን ሴንስ ሰፋ አድርገው ለመናገር የተጠቀሙት የቃላት አጠቃቀም ነው እንጂ ለክተው ሰፍረው 2 ይጠጣ ብለው ስርዓት እየሰሩልን አይደለም። አባ ገብረ ኪዳን 2 ጠጡ ማለታቸው በራሳቸው በምትጠጡ ሰዓት ላይ ወደ ስካር መንፈስ እንዳትሄዱ፣ ወደ ስካር ነገር ውስጥ እንዳትገቡ የሚለውን ጽንሰ ሀሳብ ለማስረጽ ስለፈለጉ ብቻ የተናገሩት ንግግር ነው እንጂ ለክተው ሰፍረው አስቀምጠው የተፈቀደው 2 ቢራ ወይ 2 ምናምን ነገር ነው ለማለት ፈልገው አይደለም። እውነቱን ለመናገር ከዚህ ሁሉ ለምን አቁሙ? ከዚህ በኋላ የምጠጡ ሰዎች አቁሙ ለምን አይሉ? ምን ይቀርባቸዋል? በቃ ከዚህ በኋላ እኔ የፈለግኩት ነገር በዋነኝነት አባ ገብረ ኪዳን የተናገሩት ነገር ኮምፕሊትሊ ስህተት አይደለም ነው እያልኩ ያሉት። አንድ ሰው መጥቶ መጠጥ አይቻልም። እሳቸው እኮ የሚጠጡ ሰው አይደሉም እኮ ሲጀመር። አባ ገብረ ኪዳን መጠጥ የሚጠጡ ሰው አይደሉም እኮ። በጣም የቅድስና ሕይወት ያላቸው በጣም ጸሎተኛ፣ በጣም ደግ ቸር አባት ናቸው። ወጣቱን በጣም ከአጓጉል ነገር አይደለም ኦርቶዶክሱ ሙስሊሙ እንኳን የሚሰማቸው በጣም ደገኛ አባት ነው። ከሚያስተላልፉት ትምህርት አንጻር ሕይወታቸው ይናገራል። ግን የሚሰብኩትን ኦዲየንስ በአንድ ቀን እንዲያደርግ ከማለት ይልቅ ሰዎችን ቀስ ቀስ ያሉ ማስተማርን መንገድ ስለመረጡ ነው እንጂ ያን የተናገሩት የምርም 2 ይፈቀዳል ብሎ በአባታዊ ቃል እውነቱን ለመናገር አንዳንድ ጊዜ ያለ አይደለ ቀለል አድርገህ ለወጣቶች ቀርበ በምታስተምረው መንገድ አስተማሩ እንጂ ሰጀስት እያደረጉ ሰዎች መጠጥ መጠጣት አለባቸው ለማለት ፈልገው ያስተማሩ ነገር አይደለም። የሆነ ሰው ተነስቶ መጠጥ ክልክል ነው ቢል የስ ግን መጠጥ ክልክል ነው ጭራሽ ክልክል ነው ሲል ከመጠጥ ጋር ተያይዞ ሊመጡት የሚችሉትን ችግሮችን አንስቶ ነው እንጂ መጽሐፍ ቅዱስ በጭራሽ መጠጥ እንዳጠጡ ብሎ የሰበከውን የተጻፈ ጽሑፍ አምጥቶ አይደለም። ኦኬ፣ በዚህ ጉዳይ ላይ ማስተባበያ እንሰጣለን ካላችሁ መድረኩ እሱ የፈለገውን የመናገር መብት እየተጠበቀ ነው። እያየሁኝ ነው ኮመንት ላይ ብዙ ማቃቸው ሰዎች አሉ። ኮመንታቸውን እያደረጉ ነው። እሺ፣ ልደታችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰው ነው። አስተማሪ ነው ወይስ ጀስት የእምነቱ ተከታይ ነው? እኔ አስተማሪ አይደለሁም፣ ጀስት የእምነቱ ተከታይ ነው። ከወንድሞቼ ጋር የማውቀውን ነገር የሼር ማድረግ አንድ ትንሽ ልጅ ነው እንጂ አስተማሪ አይደለሁም።